የሴቶች ቤት ውስጥ የሚሰሩት ስራ ሴቶች ቤት ውስጥ የሚሰሩት ስራ በመንግስት ደረጃ እውቅና ይኑረው መባሉ ነው? ክፍያ ይኑረው መባሉ ነው? ምኑ ነው ቅር ያለሽ? ምን አይነት ክፍያ ወይ ምን አይነት ክፍያ ነው ከመንግስት የምጠብቂው? አሁን ከዚህ ከሀገር አሁን ለምሳሌ በኢትዮጵያ ስታንዳርድ ባለ ነው። በኢትዮጵያ ስታንዳርድ ማ አይደለም እያወራ አሁን እኮ ይሄንን የማወራው እኮ ነገሮች ተሻሽለው ነው። ማኒፌስቶ ነው እየነገርኩሽ ያለው። ነገሮችን ብናሻሽል የሴቶችን ዋጋ ብናውቅ 96% ለኢትዮጵያ ነው የምሰራው። ኤኒዌይ ማንች እንትና ቅድም ስትናገሪ ስለ ቤተሰብ ስለ አስተዳደግ ሚስት እንዴት ሆና ባሪያ ሆና መኖር የለባት ምናምን የሚለውን ስትይ በጣም ልቤ ስለተነካ ነው። እኔ የልጅ እናት ነኝ፣ ትዳር ያለኝ የልጅ እናት ነኝ እና ለልጄ ስሰራ ለልጄ ሳለብስ ሳጥበው ምን ስለው ሳለብሰው ጥሩ ነገር ሳስተምረው ክብር ነው የሚሰማኝ። ክፍያ አልጠብቅበትም። ፍቅር ነውና እኔ ይሄ የኔ ድርሻ ነው። ቤተሰቤን መምራት፣ ቤተሰቤን ማስተዳደር፣ ትዳሬን ማቆም የኔ ድርሻ ነው። አንቺ እንደምትዩ ክፍያ ይገባኛል ብዬ ሰው ቤት ተቀጥሬ ብሰራበት ገንዘብ አገኝበታለሁ። እዚህ ግን ስለሰራሁት ለቤተሰቤ ስላደረግኩት ባሪያ ነኝ ብዬ አስቤ አላቅም። እንዲህ አይነት በጣም ነው የሚያሳዝነው። የ16 ዓመትና ከዛ በላይ የሆኑ ልጆች ናቸው ፎሎወሮቼ ብለሻል። እና ይህንን ነው ሀሳብ ጭንቅላታቸው ውስጥ እየከተች እኛም አንቺን የምንቃወመው። በጣም ነው ማዝነው። ይህንን በዚህ አጋጣሚ መግለጽ አለብኝ። ሳልገልጽ ባልፈው ይቆጨኛል። እና በፌሚኒዝም ስም መጥቶ የኢትዮጵያን ሴቶች አግዛለሁ፣ ኢትዮጵያውያኖችን እረዳለሁ፣ ሴቶችን ከችግር አላቅቃለሁ የሚል ፖለቲካ የሚል እሳቤ እኔ አልቀበልም። ባይ ዘ ዌይ በተለይ ከአንቺ። ምክንያቱም አሁን ቁጭ ብለን እዚህ ጋር የመከርሽው ምክር ፍቅር የሚባል ነገር ከቤተሰብ ውስጥ ተነቅሎ እንዲጠፋ የሚያደርግ ነው። ምንም ጥሩ ነገር ለሴቶችም አልመከርሽም። እኔ ከራሴ ቤተሰብ ውጭ መቼም ዛሬ ልናገረው 4 ቤተሰብ አስተዳድራለሁ። ሌላ በምንድን ነው መሰልሽ ማግዛቸው? ባለትዳር ናቸው፣ ልጆች አላቸው። ልጆች ያላቸውን ወንድየውና ሴቷ ስትረስ ሲበዛባቸው ችግር ሲመጣባቸው ይጣላሉ። ጸብ ያለ ነው። በኢኮኖሚ በቻልኩት አግዛቸዋለሁ። ትዳራቸው እንዳይፈርስ እጠግናቸዋለሁ። ለልጆቻቸው የትምህርት ቤት አግዛለሁኝ። ይሄ ነው ቤተሰብን ማቆም፣ ማህበረሰብን ማቆም። ማህበረሰብ ከቤተሰብ ይጀምራል። ቤተሰብን ስትገነቢ ነው ቅድሚያ ማህበረሰብ የሚገነባው። ዲሞክራሲ ሲመጣ ዲሞክራሲ ጥሩ ነገር ይዞ ካልመጣ አገራችን ውስጥ መርጠን ነው ማስገባት ያለብን። ዲሞክራሲ ነው መብቴ ብላ የ12 ዓመት ልጅ ተነስታ ሄዳ ማግባት አለብኝ እንትን ማለት አለብኝ ሴክስ ማድረግ አለብኝ ብላ ብትመጣ እቤት ውስጥ አንፈቅድላትም። በእርግጥ ዲሞክራሲ መብቷ ነው። ይህንን ዲሞክራሲ መብት ብለን መቀበል አለብን። ያብዬ አይደለም። በዲሞክራሲ መብቷ አይደለም። በዲሞክራሲ 18 ዓመት በኋላ ነው መብቴ ነው ልትል የምትችለው። ኤኒዌይ ወንድ ልጅ ለሴት ያስፈልጋታል። የቤት ራስ ነው። ፍቅርን አታሳጧቸው። ፍቅር እያሳጣችኋቸው ነው። ዛሬ ያሉትን ትንሽ የሚወለዱትን ሴቶችን፣ ወጣት ሴቶችን ልባቸውን ራሳችሁን ችላችሁ መኖር ትችላላችሁ፣ ሰው ቤት ግርድና ተቀጥራችሁ መኖር ትችላላችሁ ያላችሁ ከቤት አታስኮብልሏቸው፣ ከትዳር አታለያዩዋቸው፣ ማህበረሰብን አታፍርሱ። ማህበረሰብን እያፈረሳችሁ ነው። እኔ በዚህ በጣም ነው ማዝነው። የሃይማኖት አባቶቻችን አገራችን ሁሌ የምለው ነገር ባይዘው ይሄ ነው። ማህበረሰቡ ራሱ ህግ አለው። ቤተሰብን ያስተዳድራል፣ ይመራል። ያጠፋ ወንድ ይኖራል፣ ወንዶች ይቀጣሉ። ወንዶች ካልተቀጡ ሴቶች ጥለው ይወጣሉ። በቃ ይሄ ያለ ነው አለው። እሳቤ አይደለም የሚጠቅመን። እሱን እሳቤ ከሀገራችን ማውጣት አለባቸው። አንፈልግም። ባይ ዘ ዌይ ለሴቶች መብት የቆመ ምንድነው እሱ የሴቶችና የህፃናት መብት እንትን አለ። እሱን አግዙ ከቻላችሁ ከፈለጋችሁ፣ ወይም ደግሞ በራሳችሁ 4 ሴቶች ቤተሰቦቻቸው ቤተሰብ ያላቸውን እርዱ። ሴቶች ትዳር እንዲይዙ ምከሯቸው። እንዴት ነው እሱ ከወንድ ጋር መኖር ያለባችሁ የሚለውን ነገር አስተላልፉ። መልእክት፣ እንደዚህ አይነት መልእክት ጥሩ ነገር። ወንድ ልጅ ለምንድን ነው እሱ እንትን የሆነው? ወንድሞቻችሁን ምከሩ፣ ደፋሪ አባቶቻችሁን ምከሩ፣ ተቆጡ።
አታለያዩ። ወንድም በራሱ ጉድለት አለው፣ ሴትም በራሷ ጉድለት አላት። ወንድ ሆኖ የሚጨቆን አለ፣ ሴት ብቻ አይደለችም። ኦኬ ሶ ጭንቅላታቸው ላይ ልጆቹ ላይ የምትሰሩ ስራ እኔ በጣም ነው የሚያናድደኝ። በጣም የ16 ዓመት ልጆች ናቸው ተከታዮችሽ። የሴትና የሴት ተማሩ። በ16 ዓመታችሁ ቦይፍሬንድ አትያዙ መባሉ ነው የደበረሽ? አልገባኝም። የቢ ተማሩ አይደለም። ኖ አሁን ቁጭ ብለሽ ያልሽው ነገር ነው። ሴት ልጅ ቤተሰብ መመስራት የለባትም፣ ልጆች ማጠብ የለባትም፣ ልጆች ማሳደግ የለባትም። መቼ ነው እንደዛ ያልኩት? አሁን ቅድም በደንብ አድርገሽ መግለጫ የሰጠሽበት የለባትም። ብትሰራ ኖሮ ልጆቿን ለማሳደግና ቤቷን ለመጠበቅ የምታወጣው መስዋዕትነት በመንግስትም በማህበረሰብም እውቅና አግኝቶ ካሳ ሊኖረው ይገባል። ምክንያቱም ለማህበረሰብ ቆይ የቢ ያላልኩትን ነው አልሽ እያልሽ ያለሽ። ስለዚህ አሁን ያልሽው ራሱ ምን አይነት ሴት ልጅ ለቤቷ የምትሰራው ለባሏ ለልጆቿ የምትሰራው ነገር ለእሷ ብቻ አይደለም የሚጠቅማት፣ ለእሷ ለፍቅር ብቻ አይደለም፣ ለደስታው ብቻ አይደለም፣ ማህበረሰብንም ይጠቅማል። ቆይ አዳምጪኝ ፕሊዝ። ማህበረሰብንም ይጠቅማል፣ ሀገርንም ይጠቅማል። ማህበረሰብና ሀገርን እንደሚጠቅም እምናቅ ከሆነ እውቅና እንስጣው ነው እያልኩ ያለሁት። የቤት እመቤትነት ለምሳሌ አድሚኒስትሬቲቭ ወርክ ነው። የአድሚኒስትሬቲቭ እውቅና ይኑረው። አንድ ነገር ልጠይቅሽ። በአጭሩ ጆርጅ እያለች ያለችው ምንድነው ሴቶች ወይ ሚስት ለመሆናቸው የስራን እንዲሰጣቸው በሰርተፍኬት ምናምን አፕሩቭ ይደረግላቸው ነው። በቃ ሳይንስ በአጭሩ ሲቋጭ ማለት ነው። ኢማጂን አንዲት እናት የምታደርገው ልጇን የምትንከባከበው ቤት ውስጥ የምታደርጋቸው እያንዳንዱ የቤት ውስጥ ስራዎች ሊሆን ይችላል ምናምን። በነገራችን ላይ ባታገባም የምታደርገው ነገር ነው። ሰው ብቻውን እየኖረ ለራሱ ብሎ የሚያደርገው ነገር ነው። ፋሚሊ ሲመሰረት ወይም ደግሞ ፓርትነር ሲኖራትም ያንን ነገር ነው የምታስቀጥለው። እሷ ብቻ አይደለችም። በእርግጠኝነት ደግሞ መተጋገዙ እንዳለ ሆኖ ማለት ነው። እና ለዛ ነገር ኦፊሻሊ መንግስት ያወቀው ሰርተፍኬት ይኖረው ክፍያ ደሞዝ ይቆረጥላት ነው። እንዴት ነው? እኔ አንዳንዴ በጣም ያስቀኛል አስተሳሰባችን ራሱ። ኢማጂን የሆኑ ሁለት ሰዎች ሴትና ወንድ ተጋቡ። ሴቷም ስራ አላት፣ ወንድም ስራ አለው፣ የውጭ ስራ ማለት ነው። ግን ቤት ውስጥ ደግሞ ተጨማሪ የምትሰራቸው ስራዎች ለሴት እንደዛ ስንል ወንድ ምንም አይሰራም ማለት አይደለም። እውነት ለመናገር እንደዛ የሚሆንም አለ ብዬ አላስብም። እና ለምትሰራው ስራ ልጆቿን በማሳደጓ እንግዲህ ኢማጂን የወለዳችሁትን ልጅ በማጥባታችሁ፣ በማጠባችሁ፣ በማሳደጋችሁ ምናምን ለመሳሰሉት መንግስት ደሞዝ ይቁረጥላት። ሊትራሊ ፍቅር የለም ወይም ደግሞ ፍቅር የሚባለው ነገር ከህይወት ማስወጣት ነገር ነው። እንግዲህ በምንም ልተረጉመው አልችልም እንደኔ ማለት ነው። ይሄንን ንግግር ስትናገረው ራሱ እሷ ራሱ አምናበት ስለመሆኑ እርግጠኛ አይደለሁም። ብቻ ግን እንደዚህ አይነት አስተሳሰብ የተንሻፈፈ በነገራችን ላይ ፌሚኒዝም የሚለው ራሱ ሳይሆን ችግር ያለበት እነሱ እየሄዱበት ያለ የተንሻፈፈ አካሄድ ነው ሰው እንደዚህ እንዲቃወም የሚያደርጋቸው ማለት ነው እንጂ ያኛውማ ፌሚኒዝም የሚለው በጣም ሙቭመንት እኮ በጣም ብዙ ነገሮችን ቀይሯል። እያየነውም ነው። በዓለም ደረጃ ያመጣውን ኢምፓክት እናየዋለን። ግን የኛዎቹ እያራመዱት ያሉት የተንሻፈፈ አስተሳሰብ የምናየው ነው ውጤቱን ማለት ነው። ሴቶች እየወጡ ብቻቸውን ሲንግል ማምነትን እንደ ፕራውድሊ በማውራት ምን ያህል ዋጋ እየከፈሉ እንደሆነ የምናየው ነገር ነውና እኔስ እስኪ በዚህ ጉዳይ ያላችሁን ሐሳብ አስተያየት ብትነግሩኝ ደስ ይለኛል። እስኪ አሳውቁኝ ኮሜንት ላይ። የማዳም ቅመሞች በጣም ነው የምንወዳችሁ። እናቴ ትሙት በቃ የሚያስተምሩ የእናንተን አስተያየት የእናንተን ፍቅር እያየን ነው። አሁን በቃ ቁጭ ብለን አሁን ዊሽ የምናደርጋቸው ነገሮች እንዳሉ ሆኖ ምን በቃ የሚያስተምር እነሱን የሚያስደስት ለኛ ስላስባችሁልን በጣም እናመሰግናለን። ግን ከይቅርታ ጋር ማለት ነው ጥጋችሁን ይዛችሁ ኑሯችሁን ኑሩልን። እኛ ከእናንተ ትምህርት አንፈልግም። ስደት ከበቂ በላይ ስላስተማረን በጣም እናመሰግናለን። ከእናንተ ትምህርት አንወስድም። በተለይ አንተ ባልተብየው አሁን ካንተ ምን አይነት ትምህርት ልንወስድ ነው? ስለ ክህደት ነው የምታስተምረን። ባሎቻችንን ክህደት ልታስተምር ነው ካንተ ትምህርት የምንወስደው? ይቅርታ ላንቺ ክብር ስላለን ባልሽን አንናገርም። ግን ባልሽን ይዘሽ እዛው ጥንክሽን ያዢ። አንተም ደግሞ ከድሮ ስህተት ተምረህ ማለት ነው ልጅና ሚስትን ይዘህ ትዳር ክኑር። ስለዚህ እኛ ካንተ ትምህርት አንፈልግም። እንወዳችኋለን። አታውቁን፣ አናውቃችሁ። የት ነው የምትወዱን? በየት አውቃችሁ ነው? ያም እየተነሳ የመዳም ቅመም እንወዳችኋለን፣ የመዳም ቅመም እንወዳችኋለን። በመጨረሻም የመዳም ቅመም ሳይሆን የሰው ህይወት ማጣፈጫ ነው መሆን ያለበት። የት ታውቁንና ነው የምትወዱን? እስኪ የሆነ ከወደዳችሁን ላይቭ ላይ ስገቡ የመዳም ቅመሞችን እስኪ ፎሎ አስደርጓቸው፣ ገስት ላይ እያስገባችሁ
እስረኞችን ፎሎ አስደርጓቸው ገስት ላይ ያስገባችሁ ኮሜንት እንኳን በደህና ማታነቡ የመዳም ቅመም እንወዳችኋለን በጣም ነው እንዴ እንደዚህ የሚነሳና የሰው ጎዶሎ ማሞያ የሆነበት እኛ ስደት አስተምሮናል ከእናንተ እንደቱ ትምህርት አንወስድም ደግሞ ካላስ ይሄ ነገር ማለት ነው ይሄ ስልት አልፎበታል እስኪ ሌላ ነገር ይዛችሁ ፎሎ ስፈልጉ መፈመስ ፈልጉ የመዳም ቅመም አጨክኑ ለምን ማንጨክኑ እና እናንተ ለኛ እየጨከናችሁብን አይደል እንዴ እናንተ ህይወታችሁን እየኖራችሁ አይደል እንዴ ሲለኛ ማብረን እንተዛዘብ ሲኛም ከመዳም ቤት እንወጣ አራ ይሄ ነገር ይቅርብን እንዴ በመጨረሻም የምር በመጨረሻም ቴንኪው በቃ የልብን የተናገረችው እኔ ሰው ለራሱ እንዴት የሚጠቅመውና የሚጎዳውን ነገር አያውቅም ብዬ ነበር ሁሌ ማለት ሰው ሊጠቀምበት የፈለገውን ሰው ማወቅ አለበት አትሊስት ማለት ነው ይሆናል መጀመሪያ ጊዜ ሁለተኛ ጊዜ እኮ ኢትስ ኦኬ ያልፋል ግን ሲደጋገም እንዴት ሰው ካለፈው ትምህርት እንዴት አይወስድም ነው ስፔሻሊ ይሄ መንጓጠጥ ምንድነው ዳውን መደረግ ዲስሪስፔክት መደረግ ምናምን ማን ላይ እንደሆነ የምታውቁት ነው ጊፍተሮች አይደሉም የሚሰደቡት ቁጭ ብላ ታብታብ ስታደርግ የነበረች ያቺ ምስኪን ሴት ናት ወይ ሼር ኮፒ ሊስት ምናምን ኮፒ ሊንክ ምናምን የምታደርግ በቃ የሆነ ሰው ኮሜንት ላይ ምናምን አፕሪሺዬሽን ምጽፍ እሷ ናት የምትሰደበው ለዛም እኮ አስባ እንደዛ ባረገች ማለት ነውና በመጨረሻም ግን ይሄ እየነቃችሁ በመሆኑ ምናምን እኔ ደስተኛ ነኝ እኔስ ግን እንደዚህ ራሳችሁን ቦታችሁን ማወቃችሁ ጥሩ ነው ማለት ቦታችሁን ማወቅ ማለት እንዴት ነው ቫልዩ ማወቅ አለበት ብዬ ነው የማስበው በዚህ ልክ እየተንቀሳቀስን ከሆነ በጣም አሪፍ ነው ያለኝ መች በጣም ተመችቶኛል ልጅቷ የተናገረችው ነገር ገኘው ግን እስር ቤት ወይ ትዳር በገዙሙት አሁን ትዳር ባለ ትዳር በሆነም በፊት ያው ላጤ ሆኜም ስለቆየው ከመጋባታችን በፊት ያን ጊዜ እንደፈለገ መጠጣት አለ እንደፈለገ መስከር አለ አሁን መስከር አይቻልም ብዙ መጠጣት አይቻልም እንደፈለገ መናገር አለ አሁን ብዙ እንደፈለገ መናገር አይቻልም ቁጥብ ያን ብዙ ስለጠጣ መታመም አለ አሁን ስለማልጠጣ አልታመም ታዲያ እስር ቤት አይደለም እንደዛ እንደማለት እሺ መጀመሪያ ጊዜ ወዳለ ያልሽ መቼ ነበር ወዳለው ይያላቀ ዛሬ እውነት እንጂ ብለሽ አታውቂ አላቀ ለብቻችሁ ማጥነን የኔ አክላበት አብረን ኖረናል ያ ማለት ደግሞ በውስጣችን ያው ፍቅርና መዋደዱ ስላለ ነው እና ግን ያው ብዙ ጊዜ በአደባባይ በቃላት ብዙም የማሽኮርማት ነገር ዋናው መረዳቱ ነው ባይዘው በቃላት ማባባል አስፈልግ ስንጠራራም ቢሆን ኖራ ታይቹ ከዚህ በላይ ኖራ ካሳየች ምን ይፈልጋል ያን ያክል እኔ የምትቀልድ እየመሰለኝ የእውነት በቁም ነገር እንትን እያልኩ አይደለም እግዚአብሔርን አትቆም ባለቤትሽ ሲተኛ በየትኛው ጎኑ መተኛት ያዘወትራል በግራ ነው በቀኝ ነው በጀርባ በሁሉም ነው የምተኛው ኦኬ ሶ ሴት ግራ ጎን ስለሆነች በቀኝ ነው መተኛት ያለበት ከባለቤትሽ ጋር ለመጀመሪያ ጊዜ ስትገናኙ የጋበዘሽ ያለበት በግራ አላት ሻይ ዳቦ ነገር ይሆናል ሻይ በዳቦ ነው የሚሆነው መልሱን አሳይ የለ ይመጭ በማውዶ እኔማ ትንሽ ከቀጠልክ እኮ ዳቦ እንደሚከረሽ ነገር ይበላል ስለነበረሽ ትለኛለህ ሁሉ ይሄ ነበር እስቲ አስተውሰስ አይመቻችሁ የምር ደስ ይላል በቃ ዋናው ስለተረዳት ምንም ቃላት አልተጠቀመችም እንደምትወደው ያውቃል እሷ እንደምትወደው ነግሮ አታውቅም አገባችሁ ስለወደደችው አይደል ያገባችሁ ተንከባከባለች ምን ይፈልጋል ከዚህ በላይ ደስ ይላል ያገኝ ለዛሬ የነበረ ቪዲዮን ይመስል ነበር ቪዲዮ ላይክ ቻናሉን ሰብስክራይብ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ እንዳትረሱ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ